ብዬ እንዴት ልቀበል የኔ እናት? እኔ እኮ አውቅሻለሁ። እንደዚህ ወራዳ ተግባር ውስጥ አምናበት ገብታለሽ ብዬ እንዴት ልቀበል? አልገባኝም። ምን አስበሽ ነው? የዳዊት ሚስት ያደረሰብሽን ግፍ አንድ ባንድ ነግረኛለች። ሮዛ ናት ያንን ያለችው? አዎ ሮዛ። እማዬ በቃሽ፣ ከዚህ በላይ ስለዚህ ነገር አታውሪ። ሮዛ ማለት ተጠራጣሪና በጣም ክፉ ሴት ነች። እውነቱን ስላጋለጠች ብቻ የሰውን ስም ማጥፋቱ ተገቢ ነው? ያችን ሴት አምኜ ወደ ውጭ ሄጄ በረሃ በልቶኝ ነበር። እድሜ ለዲቭ። ይኸው ካንቺ ጋር እያወራው ነው። ምን? ከአቶ መሰለ ጋር ተመሳጥራ ያሳገተችኝ እሷ ነች። ልጄ የምትናገሪ እውነት ነው? እማዬ ከገባሽ በህይወት ያለሁት በዲቭ ምክንያት ነው። እንደሷ ክፋትና ጥረት ቢሆንማ ይሄኔ ታሪኮኝ ቀርቼ ነበር። ልጄ ምን አይነት ስቃይ ነው ያሳለፍሽው? ባንቺ ምክንያት አሁን የት እንዳለው ታውቂያለሽ? እየመጣሽ ከሆነ ባክሽን ተመለሽ። ይሄ አውሬ እዚህ ማያኖርሽም። አልመጣም። ወደዛ ቤትም ደግሜ አልመለስም። ሮዛ በቅናት ተነሳስታ ሉሊትን ከቤት እንድትባረር ታደርጋታለች። አሁን ላይ ሉሊት መግቢያዋ አጥታና በእናቷ በስተት ባደረገችው ነገር ላይ ሉሊት ስቃዋን እያየች ትገኛለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንኳን በደህና መጣችሁ። ዛሬ አዲስ የሆነ ክፍል ትንሿ ሙሽራ ክፍል 29ን አጋራችኋለሁ። ከኔ ጋር አብራችሁ እንድትቆዩኝ በአክብሮት ጠይቃለሁ። አሊ ላይ ሉሊትን ከቤት እንድትባረር ካደረገችም በኋላ ሮዛ ሁሉንም ነገር በራሷ ድብቅብቅ ታደርገዋለች። ሮዛ ምንም እንኳን የክፋቷ ጥግ ይሄን ያክል ይደርሳል ብሎ ባይጠብቅም ዴቭ አሁን ላይ ሁሉንም ጫና ሉሊት ላይ አድርሶባት ይገኛል። ሉሊት ምንም እንኳን በውስጧ ያደረገችው ነገር ባይኖርም ግን ደግሞ ሮዛ በድብቅ እናቷን በማግኘቷ የሉሊትንም እናት በንዴት ዴቭንም ትቆጣዋለች። ያንን ነገር ደግሞ ዴቭም መቆጣጠር ስላልቻለው የኔ ደግነት በዚህ መልኩ መከፈል የለበትም ብሎ ይህንን ባለማስተዋል ሉሊትን ከቤት ሊያባረራት ችሏል። ይሄ ነገር ግን አሁን ላይ ለራሱም እንኳን ሰላም አጥቶና ሉሊትን ከቤት ካባረራት በኋላ ደስተኛ ሆናለሁ ብሎ ነበረ። ውስጡንም ይሄን ያክል አገናዝቦ ያላሰበው ሮዛ ምንም እንኳን በክፋት ተሞልታ ሉሊትን ከቤት እንድትባረር ብታደርግም የራሷ መንገድ ይቃናልኛልና ካሁን በኋላ ማንም በመንገዴ አይገባም ወይንም ከመንገዴ የገባ ሰው ሁሉ ማስወገድ እችላለሁ የሚለውንም የራስ መተማመንነቷ ሳይደነቅ አያልፍም። አሁን ላይ ሉሊት መግቢያዋን አጥታና እናቷ በሰራችው ስህተት የምትደርስበትን ሁሉ አጥታ ትገኛለች። ዴቭ ምንም እንኳን በመቸኮል ነገሩንም ለማንም ለማስረዳት ባይሞክርም ሉሊት ላይ በመጮህና ሉሊትም አንድች ቃል እንዳታወጣ ካፉ አድርጎ ከቤትን ካባረራት በኋላ በራሱ ጸጸት ህሊናውን እየወቀሰው ይገኛል። ሮዛ ሉሊትን ያላደረገችው ነገር ለእናቷ የነገረችውንም ክፋት የሉሊት እናትም እንዴት ይሄንን ልጄ ላይ ያደርጋል፣ ይሄንን ክፋት እንዴት ያደርስብኛል አበባዬ ላይ በማለት ነበረ የዴቭም ላይ ያ ሁሉ ቁጣ ያወረደችበት። ዴቭ አሁን ላይ እንኳን ለሉሊት ይሄን ያክል ያለ መጥፎ ነገር ሊያደርግባት ይቅርና የሉሊት እናት ያልተረዱት ነገር ቢኖር አሁን ላይ ገንዘብ ብለውና ትንሽ ቢያስቡና ነገሩንም ቢያስተውሉ ይሄን ያክል ርቀት ተጉዘው አይገኙም ነበረ። ሮዛ ሁሌም በክፋት የተሞላች የሰዎችንም መንገድ በመዝጋት ብትተዋወቅም ግን ደግሞ ይሄን ያክል ክፋት ታደርጋለች የሚለውንም ስጋት ማንም ሰው አያውቀውም። የእሷ ክፋት የሚያውቀው ባንቴሮ ብቻና ባንቴሮ ነበረ። አሁን ላይ ባንቴሮ ባለመንቀሳቀሱ ሉሊትም ላይ የምታደርገው ነገር ሁሉንም ነገር መንገዷንም ማንም ሊያስቆማት አልቻለም። ባንቴሮ አለመንቀሳቀሱና ከህመሙ አለመዳኑ የሮዛም ክፉ ስራዎቿንም እንዳያጋልጥባት ለሷ ደስ እያላት ይገኛል። ሮዛ ያ ሁሉ ክፋት ካደረገች በኋላ አይኗን በጨው አጥባ እዚህ ቤት ያንቺ ቦታ የለሽምና ብላ ካባረረቻትም በኋላ ነገሩንም ሄዋን አሁን ላይ አንድ በአንድ እየደረሰችባት ትገኛለች። ዴቭ ምንም እንኳን ያን ጊዜ በንዴት ሉሊትን ከቤት ቢያባረራትም ግን ደግሞ ከህሊና ጸጸት ሊያርፍ አልቻለም። ሉሊትን በመፈለግ እያደከመው ያለውን ጊዜ አሁን ላይ ትንሽ ቆም ብሎና እንዴት ሊሉኝ ቻሉና ማንስ ሊል ቻለው ወይንም ሉሊትን ይሄን ያክል አውቃታለሁ ብሎ ቢያገናዝብ አሁን ላይ ሉሊትን በመፈለግ ወይንም ከህሊና ጸጸቱ ሊድን ይችል ነበረ።
ይህ ሁሉ ክፋት ያደረገችው ሮዛ አሁን ላይ በነጻነት ውስጧ ሰላም ተሰምቷት ብትገኝም ግን ደግሞ ሮዛም ያደረገችው ነገር ለራሷ ጥቅም ብላ እንዲሁም ባሌን በቃ ለኔ ትኩረት አልሰጠኝምና ለሰዎች ብቻ እየኖረ ነው፣ ለኔ እንዲኖርልኝ እፈልጋለሁ ብላ ነበረ። አሁን ላይ ሉሊት ባላደረገችው ነገር ይሄ ሁሉ ዴቭ በቁጭት በንዴት ሆኖ ቢያዋራትም ግን ደግሞ ሉሊት አሁን ላይ በዴቭ ምንም እንኳን ቅያሜ አልነበራትም። እንዴት ሊሆን ይችላል ወንድሜ ይሄን ያክል ምንድነው ያስከፋው ብላ እናቷን ለመጠየቅ ብዙ ጥረት አድርጋ ነበረ። ነገር ግን ሉሊት ከእናቷም የሰማችውንም ነገር ይህንን ነገር ለዴቭ አድርጋለሁ ወይንም ከዴቭ ይሄ ነገር ይጠበቃል የሚባል ሳይሆን እናቷ የሰሙትንም ወሬ በእናትነት ልብ ነበረ ዴቭንም ያናገሩት። ያ ነገር ግን የእናትነት ልብ ስለሆነባቸው ሉሊትንም ለማዳን ብለው የበለጠ ችግር ውስጥ ሊያስገባት ችለዋል። አሁን ላይ ሔዋን ነገሩንም ለማጣራት ብትሞክርም ይበልጥ ደግሞ እንዳይጣራ ነገሩና እንዲከብድባቸው ሮዛም ታደርጋለች። አሁን ላይ ሔዋን የምትፈልገው ነገር ሁሉ የዴቭን ደስታ ማግኘትና ዴቭን ህይወቱ ተስተካክሎለት በትክክለኛው መንገድ እንዲኖር ነበረ። ግን ደግሞ ብዙ ጥረት እያደረገችም ሳለ ይበልጥ እያደከማት ይገኛል። ሔዋን ምንም እንኳን ብዙ ጥፋቶች ከዴቭ ርቃ ብታደርግም አሁን ላይ ግን ተመልሳ የዴቭን ህይወት ለማስተካከል ነው ሌት ቀንም የምትለፋው። ግን ደግሞ ሮዛ ከክፋቷ በላይ የዴቭ ያለውን ነገር ለማግኘት ስትታገል፣ ሔዋን ግን የዴቭ ደስታውን ትፈልግለታለች። ሔዋን ምንም እንኳን በውስጧ መልካም እንደሆነች ባይታወቅላትም ዴቭ ግን እውነተኛነቷንም ያውቃል። ግን ደግሞ የሮዛ ምስኪን መስሎ መቅረቡን የዴቭ የበለጠ ጥሩ ሚስት ናት ብሎና አሁን ላይ ሮዛ ምንም አታደርግም ብሎ ከምንም በላይ ለሮዛ መከራከሩ ለዴቭ ትክክለኛውን መንገድ እንዳያውቅ ያደርገዋል። ሉሊት ከቤት ከወጣች በኋላ ነገሩንም ይባስ ከከበደባት ሁሉንም ነገር ግራ አጋብቷትና ከእናቷ ዴቭንም ያለችው ከሰማች በኋላ ነበረ ሉሊትም በራሷ ላይ በህይወቷና በደስታዋ ላይ ተስፋ የቆረጠችው። አሁን ላይ ባንቴሮ ለመንቀሳቀስ የሞከረበትንም መንገድ ቀጥሎ እኔስ ብሆን ከቤት የምባረረው ከቤትም ተባርሬ የት እንደምደርስ እንኳን አላውቅም ብሎ በውስጡ ስጋት ይዞታል። ከምንም በላይ ዴቭ ለባንቴሮ ያደረገውን ነገር በጣም ከውለታ በላይ እንደሆነበትና ይህንን ነገር ከዚህ በላይ ከቆየ እኔም ከዚህ ቤት ከመባረሬ በፊት ሉሊትንም የደረሳትንም እጣ ላግኝ ብሎ ነበረ በራሱ መንገድ የጀመረው። ግን ደግሞ ባንቴሮ ለዴቭን በጣም ትልቅ የሆነ ነገር ውሎለታል። ምክንያቱም ዴቭንም አስተውሎ እንዲያይና ሉሊትም ይሄ ነገር አታደርግም፣ ሉሊት ትክክለኛ ጭንቅላቷ በጣም አሳቢና አራቂ እንደሆነች ለዴቭም ለማስረዳት ሞክሮ ነበረ። ግን ደግሞ ዴቭ ሁሉንም ነገር ለመረዳት የቻለው ከረፈደ በኋላ በመሆኑ ሉሊትንም ከባድ የሆነ አደጋ እንዲደርስባት አድርጓል። አሁን ላይ ዴቭ በባንቴሮና በሔዋን ምክንያት የሉሊትንም ትክክለኛ አእምሮዋ ንጹህ መሆኑንም ለመረዳት ችሏል። ግን ደግሞ ዴቭ ከዛም በፊት ሉሊት ንጹህ መሆኗንም ያውቅ ነበረ። ነገሩ ግን ከምንም በላይ ያናደደው እናቷን ይሄን ያክል ማለታቸው እንዴት እኔን ይሄን ያክል ልጠረጠር እችላለሁ የሚለውን ነበረ። አሁን ላይ ይሄ ሁሉ ክፋት እንዲያደርግ ያደረገችው ሮዛ ከምንም በላይ የራሷ ጥቅም ፈላጊና ሳልቀደም ልቅደም ብላ ነበረ። አሁን ላይ ነገሩንም ሊያበላሽባት የሚችለውንም የሮዛ ክፋት እንዲያጋልጥብኝ ነው ብላ የምትፈራውን ባንቴሮ ህይወቱ ላይም አደጋ ለማድረስ ትሞክራለች። ባንቴሮ አሁን ላይ ከአቅሜ በላይ ሆኗልና ከዚህ በላይ መታገስ አልችልም፣ እውነቱም ለዴቭ ነግሬው ከዚህ በኋላ ሰላም ማግኘት እችላለሁ ብሎ ነው የሚያስበው። ነገሩ ግን ሮዛ የምትፈልገው በህይወት እንዲኖርን ሳይሆን በህይወት እሱን ከህይወት ካጣ በኋላ የሚደርስበትንም ክፋት ዴቭ እንዳደረሰበት ለማድረግ ነበረ። ሮዛ ከክፋቷ በላይ የምትፈልገውን ነገር በጣም በሰዎች ላይ ጭካኔ ማድረስና የራሷ ጥቅም ለማድረግ የምትታገለው ነገር ይበልጥ እያደከማት ይገኛል። ግን ደግሞ ሉሊት ንጹህና ማንንም የማትጎዳ ልጅ መሆኗ
ከምንም በላይ የተረዳው ባንቴሮና ሄዋን እንዲሁም ዴቭ ቢሆኑም ዴቭ ግን አሁን ላይ በጣም መጥፎ የሆነ ስህተቶችን ሰርቷል። ሉሊት ከምንም በላይ አሁን መውደቂያዋ የት ይሆናል የሚለውን ወይስ ከማን እጅ ገባለች፣ ዴቭስ ያገኛታል የሚለውን አብረን የምናይ